ያለው እንደምንሉልኝ አብሮ ይስጥልን መምህር። እግዚአብሔር ይመስገን። ኪዳነ እባላለሁ ከባህር ዳር ነው የምደውለው። ኪዳነ ማርያም። እመቤቴ ተጠብቀልኝ። ለገዳማቱ ለቅዱሳኑ ቦታ ለቅዱሳቱ ሁሉ ቦታ አንተ ያለህበት ባለህበት ሁሉ እግዚአብሔር ረድኤት ካንተ ይሁን ከሁላችንም ጋር ይሁን። ኪዳነ ማርያም መጠየቅ ትችላለህ። አሜን አሜን። እኔ መምህር ልጠይቆት የምፈልገው ስለ በደቂቀ እስጢፋኖስ ዙሪያ ነው ጥያቄ መጠየቅ የምፈልገው። እሺ። አንዳንድ ጸሐፊያን ሴክሬት ሶሳይቲ ውስጥ ነበሩ የሚሉ አሉ። አንዳንዶች ደግሞ ፕሮቴስታንት ተሐድሶ የሚባለው ክንፍ አራማጅ ነበሩ ብለው የሚጽፉም አሉ። አንዳንዶች ደግሞ አይ ተዋህዶ ውስጥ እዚህኛ ውስጥ ነበሩ፣ ግን ለመስቀል አይሰገድም ለወላዲተ አምላክም መስገድ አይገባም የሚሉ የተለያዩ ነጥቦችን ሜንሽን በማድረግ ከዛ ስህተታቸው ግን በንስሐ ተመልሰው በዛ ያለፉ እንደነበሩ የሚያስተምሩ አሉ። እና እኔ ዋናው የነሱ ያሉበትን ነገር በቃ በመስመር ቀይ መስመራቸውን ማወቅ እፈልጋለሁ እና እረፍት ማግኘት እፈልጋለሁ። ሶስተኛው ላይ ነው። በሶስት ነው የከፈልከው። በጥሩ አስቀምጠዋል። አንደኛ ሲክሬት ሶሳይቲ ውስጥ ነበሩ የሚል ምንም መረጃ አለ። ሁለተኛ ፕሮቴስታንቶች ነበሩ አይደሉም፣ በፍጹም። ስለዚህ ምክንያቱም ፕሮቴስታንት የሚለው እምነት የራሱ መገለጫ አለው። የፕሮቴስታንት መገለጫ 5 ነው። 5 ናቸው። እነዚህ the 5 solas የሚባሉት ናቸው። ማንም ሰው ገብቶ እንትን ሊያያቸው የሚችሉ የተሐድሶ እንቅስቃሴ the 5 solas የሚባሉት የታወቁ ናቸው በፕሮቴስታንቱ ዓለም። እነዚህ የነሱ መገለጫ ለደቂቀ እስጢፋ በፍጹም እንትን አይሆኑም። ይሄንን ያሉት ዶክተርቸው የሚባሉ ጸሐፊ ናቸው። በነገራችን ላይ አንብበው ከሆነ የእሳቸው መጽሐፍ ዶክተር ጌታቸው ኃይሌ የሚባሉ ነበሩ። ነፍሳቸውን ይማርና በትምህርት ዓለም ነው ያሉት። የመሰላቸውን ይጽፋሉ። ሰው የመሰለው ሊጽፍ ይችላል። እሳቸው የፕሮቴስታንት ሙቭመንት የፎርሜሽን ሙቭመንት ቀድሞ ኢትዮጵያ ውስጥ ነበረና ኢትዮጵያ ውስጥ ጀምረዋል ይሉ ነው። ስለ ስዕል ስላነሱ ነው ደቂቀ እስጢፋ። ስለ ስዕል ግን 5ኛ 6ኛ ክፍለ ዘመን ላይ ከዛም በኋላ 7ኛ ክፍለ ዘመን ላይ ስለ ስዕል በጣም ተነስቷል። ሌላ ሀገር ሳይሆን ተነስቷል። ስለዚህ አሁን የፕሮቴስታንቱ ለምሳሌ ያነሳ ነው the 5 solas ብያልኩ ሶላ ስክሪፕቱራ ብለው የሚያስቡት አለ። መጽሐፍ ቅዱስ 66 ብቻ ነው። ደቂቀ እስጢፋኖስ ይሄን አይቀበሉ። ሶላ ፊዴ ዛሎን ነው እምነት ብቻ ነው። ደቂቀ እስጢፋኖስ ይሄን አይቀበሉ። ሶስተኛው ሶላ ግራቲያ ነው። ግሬስ አሎን ነው በጸጋው ብቻ ድኛለሁ። ደቂቀ እስጢፋ ይሄን አይቀበሉ። ስለዚህ ዶክተር ጌታቸው ያንን ለማድረግ ስዕልና እመቤታችን የምትለዋን ብቻ ይዘው ነው የመጡት። በፍጹም ስት ለማለት አራተኛው ለምሳሌ ሶላ ክርስቶስ ነው። ሶላ ክርስቶስ የሚለው ሶላ ክርስቶስ ክራይስት አለው ማለት አማላጄ እሱ ብቻ ነው የሚል ነው። ደቂቀ እስጢፋኖስ ይሄን አይቀበሉ። አማላጄ ነው አይሉ። አምስተኛ ስንምሊ ዲዮ ግሎሪያ የሚለው ለዲዮስ ለእግዚአብሔር ብቻ ነው ክብር የሚገባው የሚለው ነው አምስተኛው። እሱ ደግሞ ከክርስቶስም ለይቶ ነው። ፕሮቴስታንቱ ዓለም ራሱ አሁን አያውቀውም፣ ለይቶ ነው። ስለዚህ ደቂቀ እስጢፋ ፕሮቴስታንት ናቸው፣ ሪፎርሜሽን ሙቭመንት ናቸው፣ የተሐድሶ እንቅስቃሴ ናቸው የሚለው 0% ይመጣል። አንድ ነገር ግን አለ እንግዲህ ሲክሬት ሶሳይቲ ፕሮቴስታንቶች አሉ። ምንድን ናቸው ካለን ኦርቶዶክስ ናቸው። ኦርቶዶክስ ሆነው ሌላውን የኦርቶዶክስ ስርዓት ሁሉ ተቀብለው አንዱ ትልቁ ጥያቄያቸው የነበረው ምንድነው? በእመቤታችን ጉዳይ ላይ ስግደት አይገባም የሚል አሁን ይሄን ሐሳብ በአንዳንድ መናፍቃን ወደ ትግራይ አካባቢም ሲያንቀሳቅሱ ተሰማለሁ። እኛ ዘርዓ ያዕቆብን አንቀበልም፣ ታምረ ማርያም አንቀበልም የሚል እሳቤ ማለት ነው። እሳቤ የዛን ጊዜም የነበረ ነው። በዛ ዘመን ሲቀጡ በጣም ብዙ ሰው የሚሳሳተው ሌላው ኪዳነ ማርያም ዘርዓ ያዕቆብ ንጉሥ ዘርዓ ያዕቆብ
እነዚህ ሰዎች በዛ ሰዓት ላይ ፍርድ ተፈርዶባቸው ላይ ሞት ፍርድ በእመቤታችንና ባለው ብቻ ሳይሆን በጊዜው የነበረው ንጉስ ራሱ አልቀበልም ለሚል ነው። ለገስታት ራሱ እጅ መንሳት ዝቅ ማለት አያስፈልግም የሚል ትምህርት ስለነበራቸው በጊዜው በነበረው ዳኝነት ይሄ ሁሉ ታይቶ ነው እነዚህ ሰዎች። ስለዚህ ከነዚህ ከጠቀስካቸው በዛ ውስጥ ነው በንስሐ የተመለሱ አሉ። አዎ ዛሬም ድረስ እየተማሩ ብዙ ነገሮች ይነሳሉ። ኢትዮጵያ ውስጥ እኮ የተለያዩ ክርክሮች በእምነት ይነሳሉ፣ በሃይማኖት እዛ ውስጥ ነው። ስለዚህ ምንጩ ከየት የመጣ ነው? ለምሳሌ አሁን ቅባትና ጸጋ የሚባል አለ። ኦርቶዶክሶች ናቸው፣ ግን ቅባትና ጸጋ የሚል የራሳቸው አስተሳሰብ በክርስቶስ ላቸው አለ። ያ ከካቶሊኩ የተጋባ አስተሳሰብ ነው፣ ከዛ የተዛመደ አስተሳሰብ ነው። ይሄንን ቁጭ ብሎ እየተወያዩ ማስተካከል ሲገባ ዝም ብሎ እዛም ተቀምጦ ወሬ ብቻ ነው ያለው ብዙ ሰው። ስለዚህ የነዚህ ሰዎች የደቂቀ እስጢፋ በዚህ መልክ ነው ማርያም ያለው። እሺ እግዚአብሔር ይስጥልኝ። በጣም ነው ማመሰግነው መምህር። አሜን። እግዚአብሔር ይስጥልኝ፣ አንተንም ያክብርልኝ። የተባረከ ምሽት ላለህበት ለቤተሰቦች ሁሉ ጸጋና ክብር ይስጥልኝ።